ባህሪያቸው ነብዩ ሰለላሁ ዐለይሂ ወሰለም ተገኝቷል ማለት ነው ወረደ ተገኝቷል ወደኛ ተላልፈናል ሲፈት ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ባህሪያቶች في التوراة والإنجيل ተውራት ላይ እንዲሁም እንጂል ላይ ነብዩ ሰለላሁ ዐለይሂ ወሰለም ተገልጸዋል ተውራት ሙሳ ላይ የወረደው ኪታብ ከአላህ ዘንድ የሆነው ተውራት ይባላል እንጂል ዒሳ ላይ የወረደው ሁለቱም አሁን ተቀይረዋል أهل الكتاب ያልሆነውን ነገር ጽፈው አስከብተው ቀይረውታል አላህ እንዳለው ወይል ለልذين يكتبون الكتاب بأيديهم ثم يقولون هذا من عند الله በእጃቸው ጽፈው ጨምረው ቀንሰው ከአላህ ዘንድ ነው ብለው ቀይረውታል እንደቀየሩት አላህ ነግሮናል ከዛ የተቀየረው ያልተቀየረ ነገር አለ ቢባል ያ በቁርአን ተነስቷል ቁርአን ከወረደ በኋላ ከዛ በፊት የነበሩ ኪታቦች በአጠቃላይ ውድቅ ተደርገዋል ነብዩ ሰለላሁ ከተላኩ በኋላ ቁርአን ከወረደ በኋላ ወደ እነዛ ኪታቦች መመለስ አይቻልም ለዛም ነው ኢማም ተኻዊ ኪታብ ነበረው ምን የተባለው ኢማም ተኻዊ ኪታብ ስለዚህ የሚያጠናው ያልተገኘው እኛ ጋር ያልደረሰው الأصل الأصيل في تحريم النقل من التوراة والإنجيل الأصل الأصيل في تحريم النقل من التوراة والإنجيل كتوراتنا كإنجيل موصل لما يتشال ሚያብራራ ኪታብ ላይ ጽፎ ነበር ዑለማዎች ተጠቅሱታል ወደኛ ግን አልደረሰም እሱ ራሱ ፈተል ሙሪት ላይ ተጠቅሱታል ይህ አይነት ኪታብ እንዳለ ተውራት እንጂል ሄዶ በዛ አንድ ሰው መሽጉል መሆን የለበትም በቁርአን መሽጉል ይሆናል ቁርአን ያፈዛል ነብዩ ሰለላሁ ዐለይሂ ወሰለም ሱና ያፈዛል ከዛ ያልተቀየረ የቀረ ነገር አለ ቢባል እንኳን ቁርአን ከወረደ በኋላ ተነስቷል ከዛ በኋላ እዛ ላይ ያገኘውን ነገር እውነት ብለህ ማትቀበለው ውሸትን ብለህ መልሰው ነብዩ ሰለላሁ ዐለይሂ ወሰለም اذا حدثكم اهل الكتاب عن كتابهم فلا تصدقوهم ولا تكذبوهم ولكن قولوا آمنا بالله وما انزل الينا الايه ነብዩ ሰለላሁ ዐለይሂ ወሰለም اهل الكتاب ስለ ኪታባቸው ከነገሯችሁ እንዳትቀበሉ እሺ ብላችሁ ውሸትን ብላችሁ እንዳታሰባብሩ አሉ ግን አላህ ባወረደው እናምናለን ብለዋል በዚህ መልኩ ለምን የጨመሩት አለ አንተ እውነት ነው ብለህ ስትቀበል ውሸቱን እነሱ ያስገቡትን ልትቀበል ትችላለህ ላ አይደለም ውሸት ነው ብለህ ስትመልስ ደግሞ ሐቅ የሆነው ነገር ሳታውቅ ልትመልሰው ትችላለህ وانما انت በኪታብ በቁርአን የመጣው በነብዩ ሰለላሁ ዐለይሂ ወሰለም ሱና ያወጣው ግልጽ ነገር ያንን ይዘህ ትሄዳለህ ያንን ያራስ ታረጋለህ ለዛ ነው ዑመር ረዲየላሁ ዐንሁ ይዞ ሲመጣ ከተውራት የሆነ ቁራጭ ብጣሽ ወረቀት ይዞ መጥቶ ለነብዩ ሰለላሁ ዐለይሂ ወሰለም ደስ ብሎት ቁርአንን ይገጥማል አንተ ያልከንን ነገር ይገጥማል ብሎ ይዞ ሲመጣ ነብዩ ሰለላሁ ዐለይሂ ወሰለም ተቀያየሩ ፊታቸው ተቀያየረ أمتهوكون فيها ابن الخطاب والله لقد جئتكم بها بيضاء لو كان موسى بن عمران حيا ما وسعه إلا اتباعه أيضا لما موسى بن الراس ونين كما كتل أيبكى كام نبرته هو النبي صلى الله عليه وسلم يعني يحتاج توراة إنجيل بيجيهم كذا يود الزمن منس بذا مشغول هون أيتشالهم حرام قرآن الله سبحانه وتعالى أولا يكفيهم أن أنزلنا إليك الكتاب يتلى عليك الكتاب يتلى عليهم الله يعرض الكتاب أي بكاتشوم دي مبكاكيا بكو يهون الله سبحانه وتعالى خير يتبالا من قرباتك عليه سبسوا يسكين بس قرآن عنا يا بكينا قالوا ولذلك ورد صفة الإسلام في التوراة والإنجيل قلني تكسود اندال لما قلت لما برارات قرآن لا يتتكسون يعني يسول أصباهري توراة والإنجيل لا يتتكسون يلب مبالا لبس النبي صلى الله عليه وسلم توراة والإنجيل لا يتتكسون نعم زبور لا داود لا يورد كتاب لا يتتكسون صوف إبراهيم وموسى በአጠቃላይ ወኢነሁ ለፊ ዙቡር الأولين ከኛ በፊት የነበሩ ክታቦች ላይ ነው ሰላሳ ተጠቅሷል ሲባል መታወቅ ያለበት እነዛ ክታቦች የወረዱት በአረብኛ ነበር ያኔ ነብዩ ሰለላሁ ዐለይሂ ወሰለም ስም ሙሐመድ ሚለው የአረብኛ ስም ሄደ በዛ ክታብ ብትፈልጉ አታገኙ ኢብኑ አልቀይም ተምሂል ላረበ የተፈለገበት ነብዩ ሰለላሁ ዐለይሂ ወሰለም ባህሪያቸው መውጫቸው እንዲሁም ስማቸው በዛ ቋንቋ በዛ መልኩ ተጠቅሷል ነው የሚባለው ልብ በሉ ለምን አንዳንዶች ሲከራከሩ ሄደው ያው እኛ ኪታባችን አምጣልን እዚህ ኪታብ ውስጥ ነው ግን ባህሪያቸው ነብዩ ሰለላሁ ዐለይሂ ወሰለም መውጫቸው እንዳለ ተገልጿል መጨረሻ ከፊሎች በነሱ ቋንቋ ግልጽ በሆነ መልኩ የነቢያቶች መደምደሚያ መሆናቸው አመጨረሻ እንደሚመጡ ከአረብ እንደሆኑ ከመካ እንደሚወጡ እንደሚሰደዱ እንዲህ ሰደቃ እንደማይበሉ ሀዲያ እንደሚበሉ ባለፈው ጥያቄ መጣል ምንድነው ልዩነቱ ሰደቃና ሀዲያ ስጦታ ማለት ነው አንድ ሰው የሚሰጠው በመሰረቱ የአላህ ፊት ተፈልጎበት ሳይሆን ከራሱ ከሀዲያ ሲሰጥ ይቅሰድ ቢሃል ኢታላ ወንደ ሰው የሆነ ነገር ከሱ ትከጅልና ስጦታ ትሰጣለህ እሱ የሚመልስልህን መልስ ከጅለህ ጠብቀህ ታመጣው ያ ስጦታ ይባላል አማ አንድ ሰው አላህ ፊት ፈልገህበት ሰደቃ መቃረቢያ አድርገህ የምትሰጠው ያ ሰደቃ ይባላል ነብዩ ሰለላሁ ዐለይሂ ወሰለም ሰደቃ ይበሉ ነበር ግን ሀዲያ ይቀበሉና ይበሉ ነበር ስጦታ ከዛ ይቲቡ አለይሃ ከተቀበሉ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ይመነዱ ነበር ስጦታን ሀዲያን አይመልሱም ነበር ከዛ በኋላ ግን
እጥፍ አድርገው የተሻለ በሆነ መልኩ በሌላ መልኩ አስደስተው ይመለሱ ይመለሱ ነበር ነብዩ ሰለላሁ ዐለይሂ ወሰለም አላኩል እነዛ ባህሪያቶች የነብዩ ሰለላሁ ባህሪያቶች እነዛ ኪታቦች ላይ ተጠቅሰዋል ነው እንጂ የነብዩ ሰለላሁ ዐለይሂ ወሰለም ስም የአረብኛው በዛ ኪታብ ውስጥ ይገኛል ማለት አይደለም ሼክ ابن القيم تنبيه አድርጎበታል أجوبة اليهود والنصارى هداية الحيارى في أجوبة اليهود والنصارى من كتابنا قال أولا بصفة الاسم في التوراة والإنجيل فأحبار اليهود ورهبان النصارى أحبار اليهود أي يهود رهبان علماء وشتبارس رهبان الفلال أحبار الفلال عفوا أحبار الحبر هو العالم أحبار اليهود يا يهود أحبار وشتبارس علماء وشتبارس ورهبان النصارى يا نصارى وشم عندهم عباد الفلال عابد أي منفسي مالسهم علم الله شون ግን ከሁሉም ነገር ተነጥለው ወጥተው አላህን ይገዙ ነበር እነዛ ሩህባን ይባላሉ ሩህባኖች ነሳራ ዘንድ ነው የሚገኙት በብዛት መንፈሶች እነዛ ዒልም የላቸው በጅህልና ይገዛሉ አማ አህባር ዑለማዎች የሚገኙት አይሁዶች ላይ በዛን አይሁዶች በዕልም የጠመሙ ናቸው ዒልም አላቸው አይሰሩም ባር መግዱብ አለይሂም አላህ የተቆጣባቸው አማ ነሳራ ዒልም የላቸው ጅህልና ነው የሚበዛባቸው በጅህልና ይጫወቱባቸዋል ለዛ ነው ጠማሞች ይባላሉ ባለማወቅ ነው የተመሙት سفيان الثوري من فسد من علمائنا ففيه شبه باليهود ومن فسد من عبادنا ففيه شبه بالنصارى كنيا علماء يتمم فايهود تمساسلات كنيا عبادوች ደግሞ የተበላሸ በነሳራ ተመሳስሏል ይላል ለነሳራ እምነታቸው ለዛ ነው ابن القيم رحمه الله الاصل في اليهود الحماقه والاصل في النصارى البلاده البلاد الاصل في اليهود الحماقه መሰረታዊ ነገር በአይሁዶች ላይ የሚገኝ ሐማቃን አውቋት ሲነት እያወቁ ገደል ይገባሉ ትቢት እልህ ሐሰድ ምቀኝነት ይዟቸው ማለት አማ ነሳራ በብዛት አለማወቅ ማህይምነት ነው የሚያጠቃቸው አለማወቅ ነው የሚያጠቃቸው ናም قال فاحبار اليهود ربان النصارى يعرفونه يا قال النبي صلى الله عليه وسلم ያቋቸዋል كما يعرفون ابنائهم ልጆቻቸው እንደሚያውቁት ያውቁ ነበር قال الله تعالى الله እንዲህ ይላል محمد رسول الله النبي صلى الله عليه وسلم የአላህ መላእክተኛ ናቸው والذين معه النبي صلى الله عليه وسلم قال الذين معه النزا اي صحابዎች ከሱ አጠገብ ያሉት አሽደው على الكفار كفاሮች ላይ ብርቱ ናቸው ጠንካራ ናቸው رحماء بينهم እርስ በርስ መሃላቸው አዘኔታ ያለ ይተዛዘናሉ ተረል ሙእሚኒን في توادهم وتراحمهم وتعاطفهم كالجسد الواحد ሙእሚኖች ከፊላቸው ለከፊል እንዳንድ አካል አዘኔታ ርህራሄ ያለባቸው ሆኖ ታገኛቸዋል رحماء بينهم تراهم ተመለከታቸዋል እንዲህ ይታያሉ እይታቸው ገጽታቸው እንዲህ ነው ركعا سجدا ركعا أي كثير الركوع وسجدا أي كثير السجود ركوع يابزو الله ركوع لا يهونو سجود لا يهونو يتدفو سجود تاغنياچو الله صلاه لا عباده لا يهونو عباده يابزو تاغنياچو الله يا የሰሃቦች ባህሪ መገለጫ ነበር عباده صلاه خير ነገር መብዛት يبتغون فضلا من الله ورضوانه يعني زيارة عبادة صلاة ركوع سجود سيابة يبتغون يفلقال يكجلال فضلا من الله كالله زندي هنا أتصرفاتهم ورضوانه وتيتهم كجلوا كالله سبحانه وتعالى عبادة ليس تنكروا تايتشوال سيماهم في وجوههم من أثر السجود سيماهم ملكة تايتشوال الله في وجوههم في تايتشوال من أثر السجود كسجود فانا في تايتشوال إتايان عبادة ለአላህ ስጁድ ያረጉት የሰገዱበት ሩኩዕ ያረጉበት ግንባራቸው ያ መሬት ባይደፋም ሩኩዕ ላይ የዒባዳው ፋና ፊታቸው ላይ ይታያል ፊታቸው ላይ ኑር አለ ብርሃን አለ ዓብድ የሆነ ሰው ሙሰሊ የሆነ ሰው ነው ያ ነው የተፈለገበት እንጂ አንዳንድ ሰዎች እንደሚሉት አንዳንድ ሰዎች ግንባር ላይ የሚኖረው ጥቁሩ ነገር ያ አንዳንድ ፈቅፍቀው የሚያወጡት ያ ኑር ነው ብለው ያ የነበረ መሰለውን ተውራት የተባለ አይደለም አንድ ሰው በዒባዳው በኸይሩ በሲያሙ በቂያሙ ካለ የዛ ነገር ፋና ዒባዳው ፋና ፊቱ ላይ ይታያል ለዚህ አላህ ሲማሁ في وجوه من اثر ፊታቸው ላይ ጀባሃትህም ላይ ታይም ግንባራቸው ላይ ሳይሆን በአጠቃላይ ፊታቸው ላይ የዒባዳቸው የስጁዳቸውና የሩኩዓቸው ፋና ይታያል አላህን ፈልገው ሆኖ ያለን ነዛ ማለት ነው ለዛ ነው አላህ Subhanahu Wa Ta'ala ስጁድ የተከበረ አካል ስለሆነ ግንባር አላህ Subhanahu Wa Ta'ala حرام አድርጎታል ማንንም ሰው ለማንኛውም ሰው ሊደፋበት በግንባሩ ለአላህ ቢሆን እንጂ ስጁድ አይቻልም ከአላህ ይችላል يوم القيامه አንድ ሰው ሙእሚን ሆኖ ለአላህ ስጁድ የሚያደርግ ሙሰሊ ሆኖ ጀሃነም ከገባ ሲወጣ ያቺ ግንባሩ ትኖራለች እሳት አትነካው እሳት አቃጥላው ፍም ሆኖ ተቃጥሎ አመድ ሆኖ እያለ ራሱ ያ ጀፋው ለአላህ ስጁድ የወረደበት ግን እሳት አትነካው فإن الله حرم على النار أن تأكل مواضع السجود الله سبحانه وتعالى እሳት ላይ حرام አድርጓል سجود የተደረገበትን ቦታ ለተበላሽ ነከው የተከበረ ነው ሲማም في وجوه من اثر السجود على الله
ያን ፊታቸው ላይ ፋናው ይታያል ስጁድ ያደረጉበት ለአላህ የሰገዱበት ذلك مثلهم في التوراة ያ ምሳሌያቸው ነው ተውራት ላይ የተጠቀሰው በዚህ ይታወቃሉ በሩኩዕ በስጁድ ያ ኢባዳቸው ፋና ፊታቸው ላይ ይታወቃል ብሎ አላህ ተውራት ላይ በዚህ መልኩ ገልጿቸዋል ምሳሌያቸው ተውራት ላይ ይሄን አድርጓል ومثلهم في الانجيل ምሳሌያቸው ግን እንጂል ውስጥ የተጠቀሰው ኢሳ ላይ የወረደው ኪታብ እንጂል ነው فما افضل الكتب القرآن أولا ثم التوراة نعم ثم التوراة أفضل القرآن ككتابش كالله زند كهون القرآن وش بارتك عليه مالك القرآن يبالا لليلوتشن بلاك هون القرآن النبي صلى الله عليه وسلم لا يوردون لذين دليل النبي صلى الله عليه وسلم ألا أعلمك سورة لم ينزل في الفرقان ولا في التوراة ولا في الإنجيل مثلها أي فاتحة النبي صلى الله عليه وسلم الوردن أمسا جواب ليلوش قرآن كتابش لا بارتك عليه በአጠቃላይ ይህ የሚያሳየው ቁርአን ከሌሎች አፍضل በላጭ ነው ደግሞ ከዛ በፊት የነበሩ ኪታቦችን በአጠቃላይ ያነሳ ነው በላጭ ነው ከአላህ ኪታቦች የበለጠው ኪታብ ነው ደረጃ ይለያያል አላህ ንግግር ቢሆንም ሁሉ ግን አላህ Subhanahu Wa Ta'ala ከፊል ንግግሩን ከከፊል ያስበልጣል አያቱል ኩርሲ ከሌሎች ቁርአን አያቶች እንደምትበልጠው ሱረቱል ፋቲሃ ከሌሎች ሱራዎች እንደምትበልጠው ማለት ነው ቁርአን ከዚያ በኋላ ተውራት ነው ተውራት ሙሳ ላይ የወረደው አፍضل አንቢያ በኒ እስራኤል ከዚያ በኋላ የመጣው እንጂል በከፊል መልኩ ነው ተውራትን ያነሳው እንጂ ሙሉ በሙሉ አላነሳም ለዛ ነው ወለይህል ለኩም بعض الذي حرم عليكم يا عيسى على كل ምሳሌያቸው ተውራት ላይ ያ ነው በኸይር በዒባዳ በዛ ይታወቃሉ አማ ምሳሌያቸው እንጂል ላይ የተጠቀሰው አላህ ለሙእሚኖች ምሳሌ ያደረገው ከዘርዕን ልክ እንደ ቡቃያ አላህ ቡቃያ ያ የሚወጣው ዘርዓ ሰብል ሲወጣ ሲያድግ ከፍ ሲል ሲጠናከር እንደዛም ሰሃቦች ከትንሽ እየተጠናከሩ እየበረቱ ሄዱ መጨረሻ ላይ ምሳሌ አድርጎ አላህ ይሄን አስቀመጠላቸው ከዘርዕን አخرج شطا ልክ እንደዘር አው እንደሰብል አخرج ያወጣል ሸጣሁ ቡቃያውን ነው ያወጣል መጀመሪያ ይበቅላል ከፍሬነት ሐብ ነበር መጀመሪያ ፍሬ ከዛ በኋላ ፈልቅቆ ያቺን ያወጣል ምትወጣው ነገር ሸጣ ትባላለች ዑለማዎች الشط هو الفراخ ይላሉ ሸጣ ሲባል ጫጩት ይባላል ለዶሮ አው ለሌላ ነገር የዛ የአትክልቱ አው የቡቃያው መጀመሪያ የሚወጣው ፍራፍ ይባላል ያሸጠው መጀመሪያ የምትወጣው ያቺ እንት ነው ማለት ነው ቡቃያው ከዘርዕን አخرج شطه ልክ እንደዘር ነው እንደሚያወጣው አخرج شطه ቡቃያውን እንደሚያወጣው አለ መጀመሪያ ትንሽ ሆና ትወጣለች فآذر يقوى ያቺ ትወጣለች ቡቃያዋ ከዚያ በኋላ እየተጠናከረች ትሄዳለች فآذره ያጠናክረዋል መጀመሪያ ደካማ ሆናለች ትንሽ ነገር ይሰጣታል ብርሃን ካላገኘች ፀሐይ ካላገኘች ብጫ ነገር ሆና የተጣጣፈች ነገር ትሆናለች ግን ከዚያ በኋላ አላህ ኑሙ ሲፈልግላት ከፍ ማለትን ሲፈልግላት አላህ ያጠናክራታል فآذره أي قواه ያጠናክራል فاستغلظ ማለት በረታ ያጠናክራል ዑለማው ሸባ ወጣሊላ ሸባ አይጠናክራል ሸባብ የሆነ ይሄዳል ማለት ነው ያ ከቡቃያነት ወደ መጠናከር ወደ ከፍ ማለት ወደ ግንድ ወደ መኖር ይሄዳል ማለት ነው فاستغلظ ይጠናከራል አይሸባ ወጣም ይበረታል ይጠናከራል غلظ غلظا شديدا نعم فاستغلظ علماء فالسين والتاء للمبالغه فاستغلظ اي يتنكرال ብሎ ሙባለጋ ሲያጠናክሩት فاستغلظ اي غلظ ማለት ነው ይጠናከራል ይበረታል ከፍ እያለ ይሄዳል ቡቃያ ከዛ በኋላ መጠናከር ከፍ ማለት فاستوى ከዛ በኋላ አላህ ቀጥ ብሎ ይቆማል فاستوى على سوقه سوق አይ ግንዱ ላይ ማለት አስሉ ላይ ግንዱ ላይ ቀጥ ብሎ ይቆመ ይሆናል በግንዱ ይቆማል السوق جمع ساق ሳቅ የሚለው መቆሚያ የሚለው ስብስብ ነው ሳቁ ያንድ ሰው መቆሚያ እግሩ ከጉልበቱ በታች ያለው ክፍል ሳቅ ይባላል ከተከል ከነዚህ ሳቅ ሲባል ግንዱ መቆሚያው ያው መሰረቱ ማለት ነው فاستوى ቀጥ ብሎ ይቆማል على سوقه ከዛ በኋላ ቀጥ ብሎ ግንዱ ላይ የቆመ ይሆናል የሚያፈራው የሚያወጣው ፍራፍሬ ሰብስቦ የሚይዘው سوق جمع ساق وساق الشجره والزرع الاصل الذي تخرج فيه السنبل والاغصان اصل مسرته ቅርንጫፍና ፍራፍሬ አዝሎ የሚይዘው መሰረታዊ ነገር ያ ሱቅ ይባላል ቀጥ ብሎ ይቆማል على سوقه ግንዱ ላይ يعجب الزراع يعجب ያስደስታል الزراع አይ ገበሬውን ማለት ነው زراع የሚዘራው ሲያየው መጀመሪያ ቡቃያ ይሆናል ከዛ እየተነከረ ከፍ ይያል ከዛ በኋላ غلظ ይበረታል ይተነከራል
ከዚያ በኋላ ደግሞ ቀጥ ብሎ ግንዱ ላይ ቆመ ይሆናል ከዚያ በኋላ ያፈራ ይሄዳል ምን አለ يعجب الزراع ያስደስታል ገበሬውን ሲያዩ ሲመለከተው እንደዛው ነው የሰሃቦች ምሳሌ ከደክመት አንድ ሁለት ሶስት እያሉ እየተጠናከሩ እየበረቱ እየተጋገዙ አላህ Subhanahu Wa Ta'ala ትልቅ ደረጃ ምርታማ ያደርጋቸዋል ውጤታማ ያደርጋቸዋል ምሳሌያቸውን አላህ እንጂል ላይ እንዲህ ብሎ ገልጿቸው አሁን የተፈለገው ምንድነው እዚህ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ባልደረቦቻቸው ምን ላይ የተጠቀሱ ናቸው ተውራት ላይ ምሳሌያቸው አለ እንጂልም ላይ በዚህ መልኩ አላህ ይሄን ምሳሌ ሰጥቷቸዋል እንጂል ላይ እንደ ቡቃያ ከፍ እያሉ እያደጉ ይሄዳል قال ليغيظ بهم الكفار ليغيظ بهم በእነሱ ሊያስቆጭ ማለት ነው እነሱ ላይ الكفار ኩፋሮች አዳዲን ካፍሮች ከሃዲያን ሊያስቆጫቸው አይ ሰሃቦችን እያየ የሚቆጩት እነዛ እያዩ የሚቆጩት ኩፋሮች ናቸው ከትንሽ ከደክመት አንድ ሁለት እያሉ ይጠናከራሉ ከዚያ በኋላ غيظ ይኖራል ጠላታቸውን ያስቆጫሉ ያናድዳሉ ማለት ነው መቆማቸው ولا يطعون موطئا يغيظ الكفار የቆሙበት ቦታ ላይ መቆሚያቸው ራሱ ሩቅ ያሉት ኩፋሮች ከዛ ነገር ይቆጫሉ ቁጭቱ ላይ ይሆናል ليغيظ بهم الكفار نزع الإمام مالك من هذه الآية أن الروافض كفار إمام مالك ከዚህ የቁርአን አያ ወጣ ምን አለ ራፊዶች ኩፋር ናቸው ራፊዶች እነዛ እነማን ናቸው ራፊድ የሚባሉት ሰሃቦችን የሚጠሉት ሙሉ በሙሉ አውጥንሽ ይጠላሉ አይወዷቸው አይቀበሏቸው ቁጭት አለባቸው ምቀኝነት ሐሰድ ለነሱ ቅም ይቋጥራሉ ልባቸው ላይ ለምን ሰሃቦች እንዲህ ነው ብሎ ብቻ ይቆጫሉ እነሱ ላይ ይናደዱባቸዋል ይጠላቸዋል ይመቃኟቸዋል ኢማሙ ማሊክ በዚህ ቁርአን አያ አላህ ምንድነው ያለው ሰሃቦችን የሚያስቆጩት በሰሃቦች ላይ የሚናደዱት ቁጭት የሚያድርባቸው ለማን ናቸው الكفار ስለዚህ ከሰሃቦች የሚናደድ ቅም ያዘ ሚጠላ ሰሃቦችን ሰው ሚጠላ ይሆን አካል ካፈር ነው ተባለ በዚህ ቁርአን አያ ትክክለኛ ስድላል يغيظ بهم الكفار ኩፋሮችን ሊያስቆጭባቸው ሻሂድና ያለንበት አንውጣና ነብዩ ሰለላሁ ዐለይሂ ወሰለም ኡማዎቻቸው በአጠቃላይ ባህሪያቸው ተውራትና እንጂል ላይ ተገልጿል ቀጣይ ቁርአን አያ ላይ وقال تعالى الله دينا الذين يتبعون الرسول النبي الأمي يا الذين النزار يتبعون يكتبون الرسول النبي الرسول ملاكتኛው النبي የሆነው الأمي أمي የሆነው أمي ማለት الذي لا يكتب ولا يقرأ المكتوب أمي ሲባል መጽሐፍ ማይችል የተጻፈን ማንበብ ማይችል الأمي هو الذي لا يكتب ولا يقرأ المكتوب መጽሐፍ ማይችል የተጻፈን ማንበብ አይችልም ወይላ በህብሉ ያነባል አያነብም ነብዩ ሰለላሁ ዐለይሂ ወሰለም ኡምይ ነበሩ ግን ቁርአንን ይቀራሉ ማሐፈዙት ማለት ነው አማ መጽሐፍ አው የተጻፈን ማንበብ አይችሉም ያ ነው ኡምይ የሚባለው ነብዩ ሰለላሁ ዐለይሂ ወሰለም ኢንና ኡመቱን ኡምይያ ላ ነክቱብ ወላ ነህሱብ እኛ ኡምይ የሆነን ህዝቦች ነን አንጽፍም ላ ነክቱብ ወላ ነህሱብ ሂሳብም አንሰራም በዛም እንኳን ከአረቦች ስለነበሩ አረቦች በተለምዶ ሂሳብ እንዲሁም ለዚህ አይነት ነገር መጽሐፍ በብዛት አይታወቅም ነበር የሚታወቀው አይሁዶች ዘንድ ነበር على كل ነብዩ ሰለላሁ ዐለይሂ ወሰለም ነብይ ኡምይ ሲባሉ አይጽፉም ነበር የተጻፈን ማንበብ አይችሉም ነበር ግን ይህ በነብዩ ሰለላሁ ዐለይሂ ወሰለም እንከን ነው በነብዩ ሰለላሁ ዐለይሂ ወሰለም ሸረፍ ነው ከማል ነው ክብር ነው ለነብዩ ሰለላሁ ዐለይሂ ወሰለም ሙሉነት ነው ለምን አይጽፉም ነበር የተጻፈን አያነቡም ነበር የተሻለ በሆነው ዒልም ግን ዒልም الأولين والآخرين የሆነው ቁርአን ተሰጥቶ ከዚያ በኋላ ሁሉም ነገር ነብዩ ሰለላሁ ዐለይሂ ወሰለም ያፈዙ ያስተላልፉ ነበር لذلك الله بذيه ياودساچو وما كنت تتلو من قبله من كتاب ولا تخطه بيمينك اذا لارتاب المبطلون አንተ ማንበብ አትችልም ነበር ከዛ በፊት የነበረው ኪታብ የተጻፈ ማንበብ አትችልም ነበር ولا تخطه بيمينك በቀኝ እጅህ አጽፈውም ነበር ነብዩ ሰለላሁ ዐለይሂ ወሰለም ነበር ከዚህ የምንወስደው የሚጻፈው በቀኝ እጅ ነው ያለው በግራ እጅ አይጻፍም خطأ ነው ስህተት ነው አንድ ሰው በግራ መልመዱ ስህተት ነው አንዳንድ ሰዎች አውቀው ልጆቻቸውን ግራኝ ያረጋቸዋል ያ ስህተት ነው ያ ተሸቡህ በሸይጣን በሸይጣን መመሳሰል ነው አላህ Subhanahu Wa Ta'ala ولا تخطه بيمينك በእጅህም በቀኝህም አጽፈውም ነበር ከዛ በፊት መጻፍ አይችልም ነበር ያ ቢሆን ኖሮ ኢደን ለብታብ ምጥሉ እነዛ ሸበኞች አጥፊ የሆኑ ሰዎች ይጠራጠሩብህ ነበር ከየት አመጣህ ብሎ ማለት ነው የተማረው ነው ብሎ ይጠራጠሩ ነበር ለዛ ብሎ አላህ ከሂክማው ነብዩ ሰለላሁ ዐለይሂ ወሰለም ኡምይ ነበሩ አይጽፉም አልተማሩም ኸጥ መማር ከዚያ በኋላ አው መጻፍ የተጻፈ ማንበብ አይችሉም ነበር ያም ከመሆኑ ጋር አላህ የተሻለ የተባለው ኪታብ ሰጣቸው አማ ከነብዩ ሰለላሁ ዐለይሂ ወሰለም ውጭ ያለው ሰው እንከን ነው አለመጻፉ የተጻፈን አለማንበቡ ኡምይነቱ እንከን መማር አለበት መጻፍ አለበት ማወቅ መገንዘብ አለበት وقال تعالى الذين يتبعون الرسول النبي الأمي الذي يجدونه الذي
يجدونهم يجنون مكتوبا عندهم مكتوب يتطاف هنا يجنون عندهم النص في التوراة والإنجيل توراة إنجيل لا يتطاف هنا يجنون النبي صلى الله عليه وسلم تصفوان النبي صلى الله عليه وسلم توراة إنجيل لا يناتشوا إبانا بمناتشوا من ذنب مصر أي بوص تقل سؤال بظهرياتشوا ذكره في التوراة والإنجيل النبي صلى الله عليه وسلم وإنه لفي زبر الأولين يوزيبوا عليه توراة والإنجيل يأمرهم بالمعروف والله فما الكام يزدادش ما الكام المعروف هو كل ما عرف شرعا ما عرف شرعا بشريعة ما الكام هو بما الكام الناس يتوق نجار معروف البلد بما الكام بذا معروف يزدادش وينهاهم عن المنكر مصفو كتبالك توقز نجار يكلكلاتشوان والمنكر هو كل ما قبح فعله شرعا كل ما الطيات يبالو نجار قبح فعله شرعا بشريعة درجة ما تكبر والطيات يتبالى نجار الله منكر يبالى وينهاهم عن المنكر كيا الطيات كتبالو نجار يكلكلاتشوان ويحل لهم الطيبات ملكام يتبالو نجار طرو يتبالو نجار حلال هذا بيقول يفقد الله كالله زند هون يا درسان في الحقيقة المشرع هو الله يادو يكلكلوا حلال حرام يادرقوا الله النبي صلى الله عليه وسلم كالله نبي يادرسوا ويحرم عليهم الخبائث حرام يادرقوا الناس لا الخبائث الصياف ونطفوا يتبالوا نجروس ويضع عنهم إصرهم كالنفس يانس الله شوان مالك إصر ماذا العهد قال كداناتي كبار هنا قال كدان الله توراة الإنجيل لا يزقباتشو بنو إسرائيلوش لا يزقباتشو تلك هنا قال كدان نبر يعني قال كدان يانس الله شوان نبي صلى الله عليه وسلم عندك قال كداناتي إبراغا والأغلال التي كانت عليهم والأغلال نزع أحكاموش أغلال يتطفروا باتشو مطهر ينبروا أحكاموش يانس الله شوان نبي صلى الله عليه وسلم أحكاماتشو شدة نبربت توراة الإنجيل الناس لا يوردوا بنو إسرائيل فشددوا فشدد عليهم راساتቸው ተሽዲድ ሲያደርጉ አላህ ተሽዲድ አድርጎባቸው ነበር ለምሳሌ ተውበት ካረጉ አንደኛቸው የግድ ነፍሱን መግደል አለበት ተውበት ትልቅ ወንጀል ሰርቶ ተውበት ሲያደርግ ተውበቱን አላህ የሚቀበለው ራሱን ከገደለ ካጠፋ ነው ወይላ ተውበት የለም መጮት የለም ተውበት የለም وإذ قال موسى لقومه يا قوم إنكم ظلمتم أنفسكم باتخاذكم العجل فتوبوا إلى بارئكم فاقتلوا أنفسكم ራሳችሁን ታጠፋላችሁ ተውበታችሁ ያኔ የሚቀበል አላህ ተውበት በዚህ ኡማ ተውበት ያደረገ የተመለሰ ሰው አላህ ተውበት ያደርግለታል በተሳሳቱት ነገር እንዲሁም በረሱት ነገር በጠሉት ነገር ይጠየቁ ነበር እነሱ ሽዳ አግላል ከነበሩ እነሱ ላይ ማለት አላህ ለዚህ ኡማ ያነሳው ሩፊያን ኡመት الخطا الى اخر ያ የታወቀ ነው እንዲሁም ነጃሳ ከነካቸው ልብሳቸው አውሰነት ያንን ቆርጠው ማውጣት ነበረባቸው ያኔ ልብስ ላይ ነጃሳ ጠብ ካለ በእነሱ አህካም በበኑ እስራኤል የግድ ቆርጣ ነው የምታወጣው እንጂ ማጠብ የሚባል የለም አላህ ያረጋባቸው ከራሳቸው كذلك نبلوهم بما كانوا يفسقون እንዳለ አላህ እንዲህም ፈትናቸዋለን ፋሲቆች ስለነበሩ እነሱ አስቸጋሪዎች ነበሩ ያ ስለሆነ አላህ አግላል አድርጎባቸው ነበር ያ አግላል የነበረባቸውን አላህ በነብዩ ሰለላሁ ዐለይሂ ወሰለም ያነሳላቸዋል ካፈለሙ ነብዩ ሰለላሁ ዐለይሂ ወሰለም ከተከተሉ ያ የነበሩበት ነገር ማጠቃላይ ይነሳላቸውና በዚህ ይጠየቃሉ قال ويضع عنهم إصرهم قال كدان ينبرباቸው ከባድ የነበረው ቃል ክዳን በዛ መልኩ ይብራራው والأغلال التي كانت عليهم أغلال የተባሉት የሚተፈሩባቸው አህካሞች غل بمسرته أغلال يبالو عنق لا غرور لا يدرك متفرع متاسرين أغلال يا أغلال يبالا لا يتكفروا بس يتاثروا بس نجار يا الناس التي كانت عليه الناس لا ينبر فالذين آمنوا به نزا يمنوا بس يمنوا الناس كبنو إسرائيل كليلوشم وعذروه يا تناكروا النبي صلى الله عليه وسلم يعجزوا عون يا رب ونصروه يردوا واتبعوا النور الذي أنزل معه واتبعوا يتكتلوا النور يعني البرهان الذي يهون أنزل معه كالسقا يردون القرآن البرهان نور نوك الله زلهم يعني البرهان يتكتلوا أولئك هم المفلحون أولئك هم الناس ناتشو يفيد الحصر ما قدبن يا سيزان أي يتكتبوا ناتشو الناس ناتشو المفلحون فلا هم يوضوا الناس بيتشا ناتشو النبي صلى الله عليه وسلم يتكتلوا يعقدوا كالنبي صلى الله عليه وسلم قاعد يقوموا معه በዚህ ሻሂድና አሁን ነብዩ ሰለላሁ ዐለይሂ ወሰለም ተውራትና እንጂል ላይ የተጠቀሱ ነበሩ አላህ Subhanahu Wa Ta'ala ከተውራትና እንጂል ላይ የነበረውን ከባድ የተባለውን ሁክም አው ከባድ የነበረውን ሸሪዓ እነሱ ላይ የነበረውን አው አህድ ያነሱላቸዋል አላህ በዚህ መፍክራ ያደርግላቸዋል ያነሳላቸዋል ነብዩ ሰለላሁ ዐለይሂ ወሰለም እስከተከተሉ ድረስ ማለት ነው ለዛ ይጠየቁ طيب المتصل ان شاء الله الاسئله إلى الدرس القادم والله أعلم سبحانك اللهم وبحمدك لا إله إلا أنت أستغفرك وأتوب إليك